እስኪ ዛሬ ደግሞ እስራኤል እንደ ሀገር በድጋሚ እንዴት እንደተመሰረተች ልንገራችሁ። ታሪኩን ማታውቁት ካላችሁ እስራኤል ከሮማን ኢምፓየር ጋር ባደረገቻቸው ጦርነቶች የተነሳ በአራተኛው ክፍለ ዘመን እስራኤል እንደ ሀገርነት ሙሉ በሙሉ በሮማኖች ስትጠፋ ህዝቧ ደግሞ በድጋሚ እንዳይመለስ ተደርጎ ግማሹ ተበትኖ ግማሹ ደግሞ ተገሎ አብዛኛው ደግሞ በስደት ነበር ተበትኖ የጠፉት። ታዲያ ይህ ከሆነ ከ1800 ዓመታት በኋላ ነው በድጋሚ እስራኤልን ሊመሰርቱ የቻሉት። እስራኤል እንዴት በድጋሚ ተመሰረተች ካላችሁኝ ታሪኩ አስገራሚ ነው። ይሄን ቪዲዮ እስከመጨረሻው ድረስ መስማታችሁን እንዳትረሱ። እና እስራኤል ህዝብ ፈርሳ ህዝቧን በመላው ዓለም ከተበተነ በኋላ ለብዙ ሺህ ዓመታቶች በተለያዩ ሀገራቶች ውስጥ ኖሯል። በተለይ በአውሮፓ ውስጥ ይኖሩ የነበሩ አይሁዶች በሳይንስ፣ በፋይናንስ፣ በፖለቲካው ዘርፍ ትልልቅ አቅም ያላቸው ሰዎች ነበሩ። ግን ምን ያደርጋል አብዛኞቹ አይሁዶች በሚኖሩባቸው ሀገራቶች ውስጥ የሚወደዱ ሰዎች አልነበሩም። በተለይ በ19ኛው እና በ20ኛው ክፍለ ዘመን ውስጥ የነበረው የጸረ ሴማዊነትና አይሁድ ጠልነት እንቅስቃሴዎች በመላው አውሮፓ ይስፋፋል። ይሄ ጥላቻና እንቅስቃሴ ደግሞ አይሁዶች ለዘመናት በሰላም ከኖሩባቸው ሀገራቶች ውስጥ እንዲገደሉ፣ እንዲታሰሩና እንዲባረሩ ያደርጋቸዋል። ብዙዎቹም ይህንን ፍራቻ ወደ አሜሪካን፣ ወደ ጀርመን፣ ወደ አርጀንቲና እንዲሰደዱ ምክንያት ይሆናል። ይሄ የአይሁዶች ጥላቻ ማለት ነው በተለያዩ ሀገራት የነበረው እና በፈረንጆቹ በ1896 አንድ ሰው አብዮት የሚያስነሳ ነገር ያደርጋል። እሱም ቴዎዶር ሄርዝል ይባላል። ቴዎዶር በሙያ ጋዜጠኛ፣ ደራሲ፣ ጠበቃ ሲሆን አይሁዶች በመላ አውሮፓ እየደረሰባቸው ያለውን ነገር ያይና አንድ ትልቅና አነጋጋሪ ጽሑፍ ያዘጋጃል። በዚህ ጽሑፉ ላይም ሁሉም አይሁድ ወደ ቃል ኪዳን ምድር ወደ ሆነችው ወደ ፍልስጤም ዳግመኛ መመለስ እንዳለባትና እስራኤል ዳግም መመስረት እንዳለባት ይጽፋል። ቀጥሎም በሰው ሀገር ተዋርዶ ከመኖር በራሳችን ሀገር ተከብረን መሞት ይሻለናል ብሏል። በዚህም ብቻ አላቆመም። ትልቁን የአይሁዶች መረጃ ማህበርን በኦስትሪያ ውስጥ ያቋቁማል። ይህ ጽሑፉ ደግሞ በመላው ዓለም በመሰራጨቱ የጽዮናዊነት እንቅስቃሴ መስራችና የወደፊቷ የእስራኤል መንፈሳዊ አባት እስከመባል ደረጃም ድረስ አደረሰው። ካስታወሳችሁ ደግሞ 19ኛውና 20ኛው ክፍለ ዘመን ቅኝ ግዛት በመላው ዓለም የተስፋፋበት ዘመን ነበር። ታዲያ ይህን አጋጣሚ በመጠቀም የገንዘብ አቅም ያላቸው አይሁዶች ኢምፔሪያሊስት የሚባሉ ሀገራትን በገንዘባቸው በመደለል ቅኝ ከያዛቸው ሀገራት የተወሰነ መሬት ሸጠውላቸው የአይሁድ ሀገር የሆነችውን እስራኤልን ለመመስረት ጥረት ያደርጋሉ። በመጀመሪያ ጀርመኖቹን ይጠይቃሉ። ጀርመኖቹ አይሆንም ይሏቸዋል። ቀጥለው ደግሞ ፍልስጤምን በግዛታቸው ስር ያደረጓቸው ኦቶማኖች ነበሩ። ኦቶማኖች ፍልስጤም አካባቢ መሬት ስጡንና ዳጎስ ያለ ብር እንሰጣቸዋለን ቢሏቸውም ኦቶማኖቹ አንሰጣችሁም ዞር በሉ ከዚህ ይሏቸዋል። በተመሳሳይ መልኩ ዩጋንዳ አካባቢ ከእንግሊዝ የተወሰነ መሬት ለመግዛት ቢጠይቁም እንግሊዞቹ ያው ቅኝ ገዢዎች ስለነበሩ በወቅቱ በዚያ ሀሳብ ሳይስማሙ እምቢ ይሏቸዋል። አይሁዶቹ ግን የሁሉም እምቢ እየተባሉ ተስፋ አልቆረጡም ነበር በሚገርም መልኩ። ታዲያ በዚህ ወቅት የመጀመሪያው ዓለም ጦርነት ይነሳና ኦቶማኖች ተሸንፈው ፍልስጤምና አካባቢውን ለእንግሊዞቹ ጥለውላቸው ሄዳሉ። እንግሊዞቹን በሞግዚትነት ማስተዳደር ይጀምራሉ አካባቢውን። አሁንም አይሁዶቹ ተስፋ ሳይቆርጡ መሬት እንዲሰጣቸውና ሀገራቸው እስራኤልን ለመመስረት ጥረት ያደርጋሉ። እንግሊዞቹም ለረጅም ዓመታት በየሀገራቱ እየዞሩ ሲማጸኑ ለነበሩት ለአይሁዶቹ ታሪክን የቀየረ ፍቃድ ይሰጧቸዋል። በፍቃዳቸው መሰረት የወቅቱ የብሪታንያ የውጭ ጉዳይ ሚኒስትር የነበረው ሎርድ አርተር ባልፎር የሚባል ሰው ለባለጸጋዎቹ አይሁዳውያን ቤተሰቦች ለሮትስቻይልድ ቤተሰቦች በጻፈው ደብዳቤ ላይ የብሪታንያ መንግስት የአይሁዶችን የሀገር ምስረታ ጥረት እንደደገፈና ለሀገሪቱ ምስረታ የበኩሉን ድርሻ እንደሚወጣ የሚናገር ደብዳቤ ጻፈ ሲሆን ይህ ደብዳቤ የመካከለኛው ምስራቅን ፖለቲካ ለአንዴና ለመጨረሻ ጊዜ ቀየረ ሆኖ በታሪክ ተቀመጠ። ለአይሁዶቹም የዘመናት ጥያቄያቸውን እውን የሚያደርግ ትልቅ ስኬታቸው ሆነ ይሄ ደብዳቤ ማለት ነው። በዚሁም መሰረት አይሁዶቹ የመጀመሪያ አሊያቸውን ያደርጋሉ። አሊያ ማለት በአይሁዶች ዘንድ ወደ ቃል ኪዳን ምድር መመለስ ማለት ነው። ያው ኤክሶደስ እንደሚባለው ማለት ነው። እናም ከ1919 እስከ 1930ዎቹ አጋማሽ ድረስ በአምስት ዙር ያው በአምስት አሊያ ማለት ነው በመቶ ሺዎች የሚቆጠሩ አይሁዶች ከመላው ዓለም ተሰባስበው ፍልስጤም ይገባሉ። እነዚህ አይሁዶች ገንዘብ ስለነበራቸው በእንግሊዞቹ አስተዳደር ድጋፍ የተደረገላቸው መሬት ከፍልስጤም ገበሬዎች እየተነጠቀ ተሰጣቸው። እነሱም በገንዘባቸው እየገዙ የራሳቸውን ብቻ የሚያገለግሉ የአይሁድ ኮሚኒቲ የሚያገለግል ቢዝነሶችን፣ የመኖሪያ መንደሮችን፣ ኢንዱስትሪዎችን እየሰሩ የአይሁድ ማህበረሰብን የአይሁድ ኮሚኒቲን በፍልስጤም ምድር ማስፋፋት ጀመሩ ማለት ነው። ታዲያ በ1939 ሁለተኛው ዓለም ጦርነት ይነሳል። እስከ 1945 በቀጠለው በዚህ ጦርነት ብዛት ያላቸው አይሁዶች በመላ አውሮፓ በናዚ ጦር እየተያዙ በካምፖች ውስጥ ተይዘው ሲገደሉ፣ ይህንን ሽሽት ደግሞ በሚሊዮን የሚቆጠሩ አይሁዶች በስደት ወደ ፍልስጤም ምድር ባገኙት መጓጓዣዎች መጉረፍ ይጀምራሉ። መቼም በዛች ትንሽ ምድር የሁሉ ሰው ሲጎርፍ የጥቅም ግጭት መፈጠሩ አይቀርም። ከነባሮቹ የፍልስጤም ሰዎች ጋር በመሬት በውሃ በተለያዩ ጦርነቶች ውስጥ ይገባሉ። ቅድም እንደነገርኳችሁ ደግሞ አይሁዶቹ ጠንካራ ማህበራትና ጠንካራ ኢኮኖሚ መሰረት ስለነበራቸው ከቅኝ ገዢዋ ከእንግሊዝ ጋር በመሆን ፍልስጤማውያኑን በማፈንና በመግደል
መሬታቸውን ንብረታቸውን በመዝረፍ ራሳቸውን በፍልስጤም ውስጥ ማጠናከር ይጀምራሉ ማለት ነው። በሁለተኛው ዓለም ጦርነት ወቅት ደግሞ አይሁዶች ከእንግሊዝ ጎን በመሆን ጀርመኖችና ጣሊያኖችን ለመዋጋት ሰራዊትና አቋቁም ብለው ፍቃድ ይጠይቃሉ። ፍቃድ የሚሰጣቸዋል ይሄ ጦር። በኋላ ላይ ግን ጀርመኖቹና ጣሊያኖችን ከመዋጋት ይልቅ ፍልስጤሞቹን ለማፈናቀልና ለመግደል ነበር የተጠቀሙት። እነዚህ ጦሮች ሀገና ምናምን የሚባሉ የአይሁድ ሚሊሻዎች በኋላም የእስራኤል መከላከያ ሰራዊትን የፈጠሩ ናቸው። ታዲያ ሁለተኛው ዓለም ጦርነት ከተጠናቀቀ በኋላ ለእንግሊዝ ፍልስጤምን ማስተዳደር ቀላል አልነበረም። በአይሁዶቹና በፍልስጤማውያኑ መሃል ሰላማዊ መንገዶችን በመፈለግ ለፍልስጤሞቹና ለአይሁዶቹ የተለያየ ጥረት ብታደርግም ነገር ግን ችግሩ ያው የመጤና የነባር ህዝብ በመሆኑ የተለያዩ ጦርነቶችና ግጭቶች መነሳታቸው አልቀረም። ከሁለቱም ወገን ኪሳራ በመድረሱ በ1947 እንግሊዝ ጉዳዩ ከአቅሟ በላይ ሲሆንባት ለተባበሩት መንግስታት እንዲዳኘው ተወስዷለች። የተባበሩት መንግስታትም ጉዳዩን ካየ በኋላ በአፕሪል 2 1947 አነጋጋሪውን ፍልስጤምን ለሁለት የሚከፍለውን የውሳኔ ሐሳብ ያስተላልፋል። በዚህ የውሳኔ ሐሳብ መሰረት ሰፋፊና ለባህር የቀረቡ መሬቶችን ለአይሁዶች ሲሰጥ በአንጻሩ ደግሞ ትንሽና በአይሁድ መሬት የተከበበ መሬትን ደግሞ ለፍልስጤማውያኑ እንዲሰጥ ይወስናል ማለት ነው የተባበሩት መንግስታት። ውሳኔውን እስራኤል ተቀብላ ሀገርነቷን ስታውጅ በአንጻሩ ደግሞ ፍልስጤማውያንና አረቦቹ ውሳኔውን ተቃውሞ የመጀመሪያው የአረብ እስራኤል ጦርነትን ያስነሳሉ። በዚህም ጦርነት ምዕራባውያኑ የሚደግፏት እስራኤል ተጨማሪ መሬቶችን ትይዝና የባሰ ራሷን አስፋፍታ ትልቅ ሀገር ትሆናለች። አይሁዶችም ይህን ጦርነት የሰጣቸውን ህዝባዊ አንድነትና የተባበሩት መንግስታት የወሰነላቸውን ውሳኔ ተጠቅመው እንግሊዞቹ ከሃይፋ ከተማ ሲወጡ በሜይ 14 1948 የአይሁድ መረጃ ማህበራት ተሰባስበው የእስራኤልን መመስረት ይፋ አደረጉ። በዚህ ጉባኤ ላይ ደግሞ የመጀመሪያው የእስራኤል ጠቅላይ ሚኒስትር የሆነው ዴቪድ ቤንጎራየን የእስራኤልን መመስረት ይፋ ሲያደርግ ከጀርባቸው የጽዮናዊነት ሐሳብ አመንጪና የእስራኤል መንፈስ አባት የሚባለው የቴዎዶር ሄርዝል ፎቶግራፍ የተሰቀለ ሲሆን ቴዎዶር ሄርዝል በህይወት ኖሮ የዘመናት ፍላጎቱ እውን መሆኑ ሳይ ቢያልፍም አሁንም ድረስ ግን የፈለሰፈው የጽዮናዊነት እንቅስቃሴ እስራኤልን ከመመስረት አልፎ የመካከለኛው ምስራቅን በጦርነትና በተለያዩ ነገሮች እያመሰው ይገኛል። የእስራኤል መስራታን ታሪክ እንዴት አገኛችሁት? ታሪኩ ከተመቻችሁ ላይክ አድርጉት ይህን ቪዲዮ፣ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በተመሳሳይ መልኩ እንደዚህ አይነት ብዙ ቪዲዮዎች ዩቲዩብ ቻናሉ ላይ ያለ ገብታችሁ ማየታችሁን እንዳትረሱ። ታዲያ በዛውም ቻናሉን ሰብስክራይብ ማድረግ እንዳይረሳ።